እንግዲህ የደብረ ማርቆስ ዩኒቨርሲቲ መምህራንን ያመሰገንኩበት ዋና ምክንያት ምን እንደሆነ ልንገራችሁ። ብዙ ጊዜ ምርምር እንሰራለን። ምርምር በሚሰራ ሰዓት ደግሞ የምንሰራው ምርምር ኳሊቲ ወይም ደግሞ የምናመጣው መረጃ ጥራት የሚለካበት አይን አለ። ዝም ብሎ ምርምር አይሰራም ነው። ብዙ አይነት ምርምር አለ ማለት ነው። ምርምሩ የተለያየ ሰው የተለያየ አይነት ሪሰርች ሊሰራ ይችላል። ያ ሪሰርች ምን አይነት ውጤት አመጣ የሚለው ዝም ብሎ ሪፖርት ስለተደረገ የሆነ ግራፍ ስላሳየ ወይም የሆነ ቁጥር ስላሳየ ምርምር ሁሉ ምርምር አይደለም። ኦኬ፣ ጥራት ሪሰርች ኳሊቲ ምንለው አለ። ሪሰርች ኳሊቲ ከምን ይጀምራል? ከዲዛይኑ ይጀምራል። ለምሳሌ ጤፍ መብላት፣ የጤፍ እንጀራ መብላት የስኳር በሽታ ህመምን ያግዛል፣ በሽታውን ይቀንሳል፣ ጤናማነትን ይጨምራል ካልኩኝ በግምት ልል እችላለሁ። አንድ ሁላችንም ስለ ጤፋችን ጥሩ ነገር ነው ማለት የምንፈልገው። ጤናማ ነው ተብለናል። ጤፍ መብላት ደም ግፊት ይቀንሳል ተብለናል። ኦር የደም ማነስን ይከላከላል ተብለናል። ይሄ ትንሽ እውቀት ውስጣችን አለ። ቀድሞ ካለን እውቀት ጋር የሚመሳሰል እውቀት ሰው ይዞልን ሲመጣ ደስ ይለናል፣ እውነት ይመስለናል፣ ጎበዝ ብለን አጨብጭበን እናልፋለን ማለት ነው ብዙዎቻችን። ነገር ግን ምርምር አንድ መረጃ አሪፍ መረጃ ነው የሚባለው አንደኛ ኮንትሮል የምንለው ነገር አለ። ለምሳሌ ጤፍ የበሉ ሰዎች ካሉ በተመሳሳይ ሁኔታ ጤፍ ካልበሉ ሰዎች ጋር መወዳደር አለበት። በአጭሩ ለማንኛውም ተመልካች በሚገባ መልኩ ነው እየተናገርኩ ያለሁት፣ ብዙ ዝርዝር ሳንሄድ ማለት ነው። ጤፍ የበሉ ሰዎች ካሉ ጤፍ ከማይበሉት እዛው ማህበረሰብ ውስጥ ከሚኖሩ ጋር ያወቁ። ኢትዮጵያ ያለውን ወስደ ቻይና ካለው ጋር አለ። ስራው የሚሰራው ሐዋሳ ከተማ ውስጥ ከሆነ የተሰራው እድሜያቸው 20 ዓመት የሆኑ ከሆነ እድሜያቸው 20 ዓመት የሆኑ እዛው ማህበረሰብ ውስጥ የሚኖሩ ኮንትሮል የተደረገ ገብታችኋል፣ የተለካ ይብን ዝም ብሎ ምግብ ሳይሆን ሌሎች ጤፍ የሚበላውና ማይበላው ቡድን ከጤፍ ውጭ ሌላ ምን ይበላሉ የሚለው በደንብ ተለክቶ መሆን አለበት። ስለዚህ ጤፍ ለውጥ ያመጣል የሚለውን ለመለካት በትክክል ለመለካት ከተፈለገ በደንብ መቆጣጠር ያስፈልጋል ማለት ነው። ኦኬ፣ ምክንያቱም ለስኳር የሚያግዘው ጤፍ ብቻ አይደለም፣ ደም ማነስ የሚከላከለው ጤፍ ብቻ አይደለም። ሰዎች የተለያየ ነገር ሊያደርጉ ይችላሉ። ስለዚህ ይሄንን ነው። ነገር ግን አሁን ሄራርኪ ኦፍ ኤቪደንስ በምንለው የምርምር ውጤት ጥንካሬ ላይ ቅደም ተከተል አላቸው። ማርቆስ ያሉ ልጆች በጣም ደስ በሚል ሁኔታ ሜታ አናሊሲስ የምንለው ሲስተማቲክ ሪቪው ፐብሊሽ ያደርጋሉ እና ነው ያላችሁበት በእውነት ላመሰግናችሁ ፈልጋለሁ። አይ ዶንት ኖ ምን ያህል ኢትዮጵያውያን ሜታ አናሊሲስ ሪሰርች ላይ ኤንጌጅ እንዳደረጉ የተወሰኑ ያየዋቸዋሉ። ከሐዋሳ ዩኒቨርሲቲም አንድ ሁለት፣ ሀረማያ ላይ አዲስ አበባ ዩኒቨርሲቲም ጅማ ማየዋል። የማርቆሱ ቲም ግን ለየት ይላል። የሆነ ኮንሲስተንሲ አያለው፣ የሆነ ቲም ወርክ ይታየኛል ማርቆስ ጋር ሲመጣ። ስለዚህ ደብረ ማርቆስ ዩኒቨርሲቲ ያላችሁ መምህራን በተለይ ሜታ አናሊሲስ ሲስተማቲክ ሪቪው የምትሰሩት you need to come out, you need to speak out, you need to empower, you need to tell your story ለሌሎቹ ኢትዮጵያውያን ወንድሞች መናገር አለባችሁ። ጥሩ ነገር እየሰራችሁ ስላለ በተለይ እንዳየ ነው ያላችሁ እና የባዮስታቲስቲክስ ቲም አለ፣ ጎበዝ ግሩፕ አለ። እንደገና ሀገር ውስጥም ሀገር ውጭም ካሉት ጋር መናበብ እንዳለ ነው የሚሰማኝ። ብዙ ጊዜ ኢትዮጵያ ያለው ችግር ምንድን ነው? ከኢትዮጵያ ውጭ ያሉ እዛም ኢትዮጵያ ውስጥ የተሻለ ልምድ ያላቸው ሰዎች ጋር ምናምን ቆንጆ ሙያዊ ህብረት አልተፈጠረም። በዚህ ምክንያት እንባክናለን ማለት ነው። ብዙ መስራት እየቻልን ህብረት ስለማንፈጥር ያሉትን እድሎች በደንብ አብረን ስለማንሰራ ያው እንደምታውቁት የተለያዩ የኑሮ ውድነት በሉ ፖለቲካው ምኑ እየመጣ ይረብሸንና በየ3 ወሩ በየ4 ወሩ አንዳንድ ወረቀት ማሳተም እየተቻለ በህብረት ማለት ነው። በተለይ እነኚህ ሲስተማቲክ ሪቪው ሜታ አናሊሲስ የምንላቸውን አንድ ሲኒየር ሳይንቲስት ከኢትዮጵያ ውስጥ የሚሆን ከኢትዮጵያ ውጭ ሜንተር እያደረገ እነኚህ ወጣቶች ቢያሰራ ነፍ ጥራት ያላቸው ወረቀቶች ወደፊት መምጣት ይችላሉ። ለፖሊሲ በሉት ሀገራችንን በሳይንስ ከፍ ለማድረግ ለብዙ ነገር ይጠቅማል እንደዛ አይነት ምርምር መስራት እና ማክሰኞ ምሽት በማቀርበው ምሽት 2 ሰዓት ላይ በማቀርበው የኔ ምርምር ጽሁፍ ላይ ቀርባችሁ ማዳመጥ ትችላላችሁ። አንዳንድ አስተያየቶች ስለምሰጥ ማለት ነው ሊሰሩ የሚገቡ ስራዎችን እና
የራሴንም ልምድ መሰረት በማድረግ እና ሁለተኛ ነገር ማስተርስ ተማሪዎች ወረቀቶቻችሁን ፐብሊሽ ያላረጋችሁ ያልተሰረቀ ከሆነ የተሰረቀ ከሆነ እንዳትመጣ ትዋረዳለህ፣ አትምጣ። ግን የራሳችሁን ኳሊቲ ዴታ የምትተማመኑበት መረጃ እጃችሁ ላይ ካለ የምታሳትሙበት እድል አለው። እናግዛለን። ይህንንም መናገር ፈልጌ እና ይህንን የኔን ዩቲዩብ ፔጅ ተከታተሉ። ከ15 ቀን በኋላ ብዙ ነገሮች ፖስት አደርጋለሁ። ዝም ብሎ ሰምታችሁ የምትሄዱ ሳይሆን ከእያንዳንዱ ቪዲዮ ጀርባ የሚሰራ ስራ አለ። በቃ ነፍ ብዙ ሞቲቬሽን ወር ምናምን እንደዚህ ሀሳቦች ሰምተናል። አሁን ይሄ እሱ አይደለም። ወደሚሰሩ ስራዎች ማደግ መጀመር አለብን። ስለ አግሪ ቢዝነስ ከተወያየን ቢዝነስ እየሰራን ነው የሚሆነው። ስለ ምርምር ከተነጋገርን የሚሰራ ምርምር ወደፊት እያመጣን ነው የሚሆነው። ስለ ግራንት ከሆነ ግራንት እየጻፍን ነው የሚሆነው እና ትሬኒንግ ከሆነ ትሬኒንግ እየሰለጠን ነው የምንነጋገረው ማለት ነው። እና በዚህ አይነት እስቲ ይሄን ኢንተርኔት እንጠቀምበት። በተለይ ኢትዮጵያ ዩኒቨርሲቲ መምህራን እባካችሁ ወደፊት ኑ። ያባከነው እድል አለ። ሲስተማቲክ ሪቪው እስቲ ስንት ሰው ነው አሳትመ የምታወቀው? እስቲ ራስን ጠይቅ። ሜታ አናሊሲስ ስንት ሰው ነው ሰርተ የምታወቀው? ለምንድን ነው ያልሰራኸው? ልታውቀው ትችላለህ። ተምረኸው ሊሆን ይችላል። ለምንድን ነው በአመት 3-4 ወረቀት ባታሳትመው? ብቻህን መልፋት የለብህም። ለብቻ የሚሰራ ምርምር የለም በዓለም ላይ። ቲም ወርክ ነው። ምርምር በቡድን ነው የሚሰራው። አንዱ ስታስቲክሱን ቢይዝ፣ አንዱ ዳታ ኮሌክሽኑን ይይዛል፣ ሌላው ሊትሬቸሩን ይይዛል፣ ሌላው ዲስከሽኑን ይጽፋል። ወር ምናምን ቆንጆ ስራዎች ሊሰሩ ይችላሉ። ኦኬ ምን ይፈልጋል? ትንሽ ሰፋ አድርጎ ማሰብ እና ያለችዋን ትንሽ እድል ይዞ ሰብሰብ ማለት። አብሮ ለመማር አብሮ ለማደግ የሚፈልግ ታላቅና ታናሽ ይፈልጋል። እንደኔ ነጫጭ ፀጉር ኖሯችሁ ጺማችሁን የተላጫችሁ ኢትዮጵያውያንም እባካችሁ ለወጣቱ ተደራሹ ነው። እባካችሁ ካም ፎርዋርድ። እስቲ ምንም አንሆንም፣ እንውጣና እንናገር። ከዝምታችን የባሰ ነገር አይመጣብንም። በዝምታችን ትውልድ ብዙ ነገር አጥቷል። በመናገራችን ምናልባት ሰዎች ስለ አፍንጫ ወይም ስለ ጥርስ ወይ ስለ ከንፈር ወይ ስለ ጆሮ ሊያወሩ ይችላሉ። ያ የደከመ ሰው ነው። ስለሱ ኢነርጂ ነው ተጠያቂ አይደለም። በጣም የወረደ ሰዋል ተራ ነገር ቢያስብ ስለ ጃኬት ወይ ስለ ምን ልበል የሆነ ስለ አፍንጫ ወይም ስለ ፀጉር ቀለም ምናምን ሊያወራ የሚፈልግ ይኖራል። የወረደ ለምንድን ነው? ያ ደግሞ ብዙ የወራረዱ ሀሳቦች ከየአቅጣጫው እየመጡ ስለረበሹት ጭንቅላቱ እንደዛ ፕሮግራም ሆኗል። በተለይ ሴት እህቶቻችንን ምን አድርገዋቸዋል? አሁን ውስጥ የሰው ልጅ እንዳለ ራሱ ሊረሱ ይችላሉ። አሁን ብዙ ጊዜ እዚህ ሀገርም የተለያዩ ቦታዎች ሲሄድ በቃ አሻንጉሊት ነው ያደረጓቸው። በቃ እህቶቻችንን በሚገርም ሁኔታ ሰው ሆኖ ራሳቸውን እኔ እርግጠኛ አይደለሁም ስለ አፍንጫዋ፣ ስለ ቅንድቧ፣ ስለ ከንፈሯ የምታስበውን ያህል ስለ ውስጥ ስላለው ጭንቅላቷ የምታስብ አይመስለኝም። ብዙ ሴቶች የማየው ሴት ወጣቶችን ምን አድርገዋቸው ተጫወቱባቸው። በቃ የፋሽን ኢንዱስትሪ ማለት ሰውነታቸው ላይ የማያደርጉት የማያንጠለጥሉላቸው ቀለበት የለም። በቃ ምድረ ቁሳቁስ በቃ ቀለም በሉት ታቱ ነው ምንድን ነው ጉትቻ ነው የሆነ ቀለበት ነው ወር ዋሬቨር ዝብርቅርቅ አድርገው ትውልዱን አብዝተው እንትን ብለዋቸዋል። ከእንደዛ አይነት ባክግራውንድ የሚመጣ ሰው እንዲወተህ ስታናግረው ስለምትናገረው ሳይሆን የሚጨነቀው ምንድን ነው? ስለ ጥርስ ሊያወራ ይፈልጋል፣ ስለ ከንፈር ሊያወራ ይፈልጋል፣ ስለ አፍንጫ ሊያስብ ይፈልጋል፣ ስለ ቅንድብ ሊያወራ። ለምን? ይህንን ደጋግመው ስለነገሯቸው ጭንቅላታቸው እዛ ጋር ታስሮብናል ወጣቶች ማለት ነው። ይሄ የዓለም አቀፍ ችግር ከውበት ጋር እየተደባለቀ የሚሸጥ መርዝ ብዛት ያምራል በሚል ቋንቋ የተሸወደ የተታለለ ወጣት ብዛት ብታዩ ታዝናላችሁ። ሰውነታቸውን ሸቀጣ ሸቀጥ ነው ያረጉት ማለት ነው። በተለይ ፀጉርና ፊት ላይ የሚሰራ ድራማ፣ የሚሰራ ማጭበርበር በማሳመር ስም ትውልዱን በቃ ምንድን ነው ምን ልበላችሁ፣ ሸቀጥ ለማለት እንኳን ያስቸግራል። ግን በእጃችን ላይ ያለችውን ግን እኔና እናንተ መስራት አለብን። አትሊስት የፋሽን ኢንዱስትሪው አይመለከተኝም፣ ምችላትን ያህል ሞክራለሁ። ግን አትሊስት እጄ ላይ ያለችውን ደግሞ በደንብ ስሰራ እዛ ጋር ያለውን ፔይን ትቀንሳለህ ማለት ነው። በእጄ ያለችውን ነገር በስነ ስርዓት ስትሰራ ሌላውን ትቀንሳለህ። እና ኤኒዌይስ ይሄ ጥሪ ለዩኒቨርሲቲ መምህራን ነው፣ ለኢትዮጵያ ዩኒቨርሲቲ መምህራን አደራ እናንተን የሚመለከት ስራ አለ። በተለይ ማሳተምን ይመለከታል። ሌሎች ከቤት የሚሰሩ ስራዎች ደግሞ አሉ። በጣም አመሰግናለሁ።